የብልጽግና መንግስት በአማራ ክልል ኦልሞስት ሙሉ በሙሉ ኮላፕስ አድርጓል። ብልጽግና በአማራ ክልል ኦልሞስት ሙሉ በሙሉ አለው ለማለት ቹቹ አለባቸው የሚባለው ሰውዬ ጎንደር መጽሐፍ አስመረኩኝ እያለ ዜና ያሰራል። ቹቹ አለባቸው ማለት ከእንትና ጋር ስልካችን ሀክ ተደረገ ያለን ነው። ታየ ደንደዓ ለምንድን ነው ከጠላት ጋር የምታወራው አለኝ ያለው ታስታውሷላችሁ ብዬ ነው። ስልክ ከማን ጋር? ቹቹ እኮ ጠላታችን ከቹቹ ጋር የተነጋገርከው። ቹቹማ የኛ ፓርቲ አይደለ እንዴ? ብልጽግና አይደለ እንዴ? ምን ማለት ነው? የጠላት እንዴት ብሎ ነው ቹቹ አለባቸው የኔ ጠላት የሚሆነው? ኤኒዌይ ወይ የቹቹ ቴሌፎን ነው ሀክ የተደረገው ወይ የኔ ነበር ሲከታተለው የነበረው። እኛ የተነጋገርነውን እና ምንድን ነው ያለው? በቃ እኮ አገር እኮ በከተ፣ አገር እኮ ሞተ። ምንድን ነው ይሆን ያለው? ወዴት ነው እየሄድን ያለ ነው አለኝ ነው ያለው። ማን ያለው? ቹቹ ለታየ ደንደዓ ነው። የምታስታውሱት ይህ ንግግር ፖፑላር ንግግር ነው። ቹቹ አለባቸው መጽሐፍ አስመረኩኝ ያለ ጎንደር አለው ለማለት የወልቃይት ተከዘ የተከዘ ፖለቲካ ነው መጽሐፍ አሳተምኩኝ ብሎ አማራ ቴሌቪዥን ፖለቲካ ይሰራል። በዚህ ዘመን ይሄ ቢዝነስ ነው፣ እውነት ነው፣ ቢዝነስ ነው። የተከዘ ፖለቲካ ብሎ መስራት በሰዓት ትኩስ እንጀራ ሊሆን ይችላል። የብልጽግና ካድሬ ምናምን ሊገዛው ይችላል። ይህ ትግራይና የአማራ ፖለቲካ ኢስ ቢዮንድ የተከዘ ፖለቲካ በጣም ሄዷል። የትና የት ሄዷል። ስትራቴጂካሊ ማሰብ ከጀመሩ ቆይቷል። ሚዲያ ላይ ያለንም ተመልከቱ። ይሄ እንትን ድንዙዝ እና ደመቀ ዘውዱ መሬት እየሸጠ የእርሻ አክቲቪስቶች የእርሻ ሚዲያ ላይ የተቀመጡ የእርሻ ባለቤቶች አሉ። ታውቃላችሁ አይደል? ዩቲዩበርስ አሉ። የወርቁ ደመቀ ማን ነው? ደመቀ ዘውዱ አይነት እሱም ያሰማራቸው ማለት ነው። መሬት ሰጥቶ እና በየቦታው በትኖ ዩቲዩበርስ እንትን ከዛ የፋኖ ደጋፊ የመሰላችሁ ግን ብልጽግናን ደግፉ፣ ከዛ በኋላ ትግራይን ግን ቲፒኤልኤፍ ግን ቀጥቅጡ ነው የሚባሉት። አሁን ፋኖ አማራ ሆኖ ለፋኖ ምንድን ነው ከተባለ ወዲያው ካቴጎሪካሊ ወዲያው ሊለይ ይችላል። ግን ፋኖ እየሸተታቸው ነው መስራት ያለባቸው የሚባሉት የደመቀ ዘውዱ የአግሪካልቸር አክቲቪስቶች ናቸው። እነዚህ ይታወቃል፣ በደንብ ነው የሚታወቁት። እና ቲክታክ ላይ ምናምን ተጠምደው አንዳንዶቹ 2000 3000 ብልጽግና ይሰጣቸዋል። ዘመኔ እኮ የምንድን ነው ጥብረት ብሎ ነገር የለም አማራ ከህወሓት ጋር መጣመር የለበትም ምናምን የሚሉ ሰዎች ማለት ነው። እነዚህ ሰዎች ለአማራ ህዝብ ይጠቅማሉ ብላችሁ ታስባላችሁ? ሻለቃ ዳዊት ፋኖና ህወሓት መጣመር የለባቸው፣ ፋኖ ከ58 የኢትዮጵያ ብሔር ብሔረሰቦች አሉ የተዘጋጁ ከእነሱ ጋር የሚጣመረው ብሎ ሲናገር ምን ይመስላችኋል? የትዴፍ አቅም ትንሽ ስለሆነ ነው? ብልጽግናን መምታት የሚችል ብልጽግናን መስበር የሚችለው የትኛው ሰራዊት ነው? የትኛው ሰራዊቱ ግዙፍ ሰራዊት የት አካባቢ ያለው ይመስላቸው? በኢትዮጵያ ወል ኦርጋናይዝድ የሆነ ፖለቲካ ፓርቲ ያለው ሰራዊት ያለው በርካታ ጀነራሎች የሚታዘዝ ቼን ኦፍ ኮማንዶ የሚታወቅ ብልጽግና በደፈጣ ምናምን ሳይሆን በኮንቬንሽናል ውጊያ ብልጽግናን አፈርድሜ ያበላ ማብላት የሚችል የትኛው ሰራዊት እንደሆነ ያውቃሉ እኮ። ምንድን ነው ግን ይሄ ሰውዬ ለአማራ ህዝብ አይደለም የሚያስበው። ፐርሰናል ነው፣ ፐርሰናል ጉዳይ ነው። አዲስ አበባ ከገባው እኔ ህወሓት አዲስ አበባ መግባቱ አይቀርም። የሚጠራጠር ሰው አለ እንደ ኢትዮጵያ ውስጥ? ቲዲኤፍ አዲስ አበባ እንደሚገባ የሚጠራጠር ሰው አለ? ዘመነ ካሴ 4 ኪሎ እንደሚገባ የሚጠራጠር ሰው አለ? ጃልማሮ አዲስ አበባ በደንብ አድርጎ ጎደድ ብሎ አገር እንደሚያንቀጠቅጥ የሚጠራጠር ኢትዮጵያዊ አለ? ማንም ሊኖር አይገባም። ማንም ይደረጋል። በዚህ መሃል ግለሰቦች ከፐርሰናል ኢንትረስት ፖይንት ኦፍ ቪው ነው የሚያዩት። ለምሳሌ ሻለቃ ዳዊት የሚባል ሰውዬ እኔ አዲስ አበባ ከገባው ህወሓት እንዴት ነው የሚያደርገኝ ነው። ምን ያደርጋል? ስንት ባንዳዎች ተፈጠሩ እኮ። ሻለቃ ዳዊት ማን ነው? የት አለ? ማን ነው የሚያስታውሰው? ከዛ በኋላ ስንት ወንጀለኛ ተፈጥሩ፣ ስንት ጄኖሳይደር ተፈጥሩ። እነ ዳንኤል ክብረት የመሳሰሉ እነ አገኘሁ ተሻገር የመሳሰሉ እነ ደመቀ ዘውዱ የመሳሰሉ በርካታ ወንጀለኞች ተፈጥረው ሻለቃ ዳዊት የት ነው ያለው? ማን ነው ሊያስታውሰው የሚችለው? ሻለቃ ዳዊት እኮ ድሮ በአዴን ኢህዴን ድሮ እኮ ላሊበላ የእርዳታ ማስተባበሪያ አለቃ ሆኖ እርዳታ ለማስተባበር ላሊበላ አካባቢ መጥቶ እኮ ለጥቂት እኮ ነው ያመለጠው። ለጥቂት ሄሊኮፕተሯ በኢህዴን ልጆች ልትያዝ ለጥቂት አመለጣቸው። ግን ሄሊኮፕተሯ ተነስታ ሄደች። እሱ የመጣባት አውሮፕላን ማለት ነው። ከብዙ ነገር አለ ትዝ የሚለውም የለም አሁን። ስለዚህ ታሪክ እሱ ላይ ያውቀው ይችላል። ግን ይህን ኦፕሬሽን የሰሩ ሰዎች ነበሩ። ያኔ ይፈለግ ነበር። አሁን ግን የሚፈለግ ሰው አይደለም። ሰውዬ ከግል አንጻር ነው የሚያዩት። በተረፈ የኢህአዴግ የብልጽግና ኔትወርክ ተመልከቱ። ትግራይና አማራ
ትግራይና ኤርትራ የሚለው ፖለቲካ አሁን የት ነው የደረሰው? ምን አይነት ቁርጠኝነት፣ ምን አይነት ስብዕና፣ ምን አይነት የተሟላ እውቀት ይዘው የተሟላ ስለ ነገ የሚያስብ ትውልድ ነው ይህን ሁላ በጣጥሱ እዚህ ያደረሰው ብትሉ ማየት ትችላላችኋል። ብልጽግና ያስቀመጣቸው ፈንጆችን በሙሉ ባለሙያዎች በሙሉ ነጥቀው የተጣሉ ናቸው። ሳይፈነዱ ጣጣ የፈነደ ከዚህ በፊት የፈነዳው ይበቃል ተብሎ ማለት ነው። ኢህአዴግ ለምሳሌ የድሮ ዝም ብሎ ኤርትራን በማዳከም ኢትዮጵያ ሰላም ማድረግ ይችላለን የሚባለው ለምሳሌ ኢህአዴግ ወደ ኤርትራ ላይ የተከተለው ፖሊሲ ኖ ወር ኖ ይሄ ዝም ብሎ በጦር ብቻ እዚህ ከፍ እንትን አድርጎ ሰሜን እዝ ማዕከላዊ እዝ ሰዓረ መኮንን መቀለ አበባው ታደሰ ሽረ እንዳስላሴ አስቀምጦ በዚህ በኩልም በአፋርን በሙሉ ሰራዊት እንትን አድርጎ ከዛ የኤርትራ ወጣት ናውጣ ሽመልባ የሚባል አንድ ካምፓስ ሰርቼልሃለሁ ወደ እንግሊዝ ትሄዳለህ፣ ወደ አሜሪካ ትሄዳለህ፣ ወደ አውስትራሊያ ትሄዳለህ፣ ናውጣ እንደዚህ የተባለ በኢትዮጵያ ቴሌቪዥን በቦሌ ተሸኙ እኮ አሜሪካ ገቡ፣ ስዊድን ገቡ እየተባለ ከዛ ዜና ደግሞ በኤርትራ ወጣት እየታየ በቴሌቪዥን እያየ ለካ ስዊድን መሄድ ይችላል፣ ለካ አሜሪካ መሄድ ይችላል፣ ናውጣ እየተባለ ያ የተከተለው የኢትዮጵያ ጠቅሟታል። እንዲሁ ያለ ጦርነት ኤርትራን እናሸንፏለን፣ ሻዕቢያን እንነቅለዋለን ብሎ የተከተለው ኢህአዴግ ፖሊሲ ተሳክቶለታል፣ ጉዳት አድርሷል። ሻዕቢያን ግን አልጣለው፣ ኤርትራ መንግስትን አልጣሉት። የትግራይ ጉዳይስ ትግራይን እበትናለሁ ብሎ ብልጽግና የገባበት ዱቄት ናቸው ብሎ እኔ የሰባብራችኋለሁ 100 ዓመት ወደ ኋላ መልሳችኋለሁ ብሎ ለፒክ ሃቪስቶ የነገረው አብይ አህመድ አሊ ኤርትራን አስወጣ ሲባል አላስወጣም፣ የእነሱን ዩኒፎርም ለብሰን የገባ ነው እኮ እንጂ አልገቡም እያለ ኤታማዦር ሹሙም ዛዲግ አብርሃም 1001% there is no Eritrean troops operating in Tigray እያለ እንትን እየሰጠ ፕሮፓጋንዳ እየሰራ ምንድን ነው ያደረጉት? በዚህ በኩል ያው በታተኑት፣ ብዙ ጉዳት አደረሱ፣ ጄኖሳይድ ተፈጸመ። ትግራይ እንደ ትግራይ ግን ትግራይ አለች እስካሁን ትግራይ አለ። ህብረተሰቡም ከጄኖሳይድ ሰርቫይቭ ያደረገው አለ። ኤርትራን ለማዳከም የሄደበት የኢህአዴግ መንግስት ለኢትዮጵያ ጠንቅ ነው የሆነው። ለኢትዮጵያ ጠንቅ ነው። ኢህአዴግ ይዞት የተከተለው ፖሊሲ ላስቲንግ ፒስ አላመጣም ለኢትዮጵያ። ጭራሽ የኢትዮጵያን ፖለቲካል እንትኑም አበላሽቶ በትግራይ ላይ በሀገር ውስጥ ላይ ጄኖሳይድ እንዲፈጸም ተደርጎ ተባባሪ ሆኖ የብልጽግና ተባባሪ ሆኖ መጥቶ አጠቃላይ ኢትዮጵያ ፖለቲካ እንትኑ ደግሞ በማይጠገን ደረጃ በታትኖት ነው የቀረው። ዘሴሚስትሩ ለትግራይ ጉዳይ ትግራይን በታትናለሁ ብሎ የተነሳ ዱቄት ነው ብሎ የተነሳ ብልጽግና ከዛ በኋላ ተበተነች። ምንድን ያለው ጌታቸው ረዳ በአንድ ወቅት አብይ ቆላ ተንቤን ሆኖ በህይወት እያለ የተናገረው ነው። ጥሩ ጭንቅላት በነበረው ጊዜ ፉል ፖቴንሻሉ በሚጠቀምበት ጊዜ ቆላ ተንቤን ምንድን ያለ መኪና ለማጅ ጋራጅ ሰራተኛ በታትኖት መኪና በታትኖ ከዛ መጠገን የማይችል መበታተን ችሎ ከዛ መጠገን ያው እንትኑ እንደገና ሪፊክስ ላደረጋት የማይችል ጋራጅ ሰራተኛ ነው የሆነው አብይ አህመድ። ኢትዮጵያን በታትናት እና የተሰብሰቢ ብሎ መኪናዋን ሊሰራ አይችልም፣ በታትኗታል። ባለሙያ ስላልሆነ ትክክለኛ የጋራጅ ባለሙያ ስላልሆነ ነው። ጌታቸው እንደዛ ነው የገለጸው። በትኖ አሁን ተሰብሰቢ ቢላት መሰብሰብ አትችልም። ለጠግናት ቢል በአብይ አህመድ ጭንቅላት የምትጠገር ኢትዮጵያ የለች በዚህ ሰዓት። አውቆ ስለበተናት መጀመሪያው ነው። ትግራይ በትናለሁ ብሎ ኢትዮጵያ የት ውስጥ ነው ያስገባል? ትግራይን ተመልከቱ፣ የአማራ ክልልን ተመልከቱ፣ ኦሮሚያን ተመልከቱ፣ አዲስ አበባን ተመልከቱ። አጠቃላይ የኢትዮጵያ ፖለቲካ ምን ደረጃ ላይ ነው ያለው? አብይ አህመድ አሁን ኢትዮጵያ ቴሌቪዥን ቢመጣ 10 ሰው ቁጭ ብሎ አይከታተለው። 10 ሰው እዚህ ሚዲያ ላይ ቪዲዮን በጣም እየረዘመ ነው። በጣም ኢምፖርታንት ካልሆነ በስተቀር ድምፁን አታሰሙን እባካችሁ። ዛሬ ሚዲያ የሚለን ሰው ድምፁን አታሰሙ። በቃ በጣም ማንዳተሪ ከሆነና ኢምፖርታንት ፓርቲዋን ትንሽ ቀንጨብ አድርጋችሁ አሳዩ የሚዲያ ስለሆነ። ከዛ ውጭ ግን ያመናል እያለ ነው ይህ ሰውዬ። የዛሬ 6 ዓመት 7 ዓመት 8 ዓመት ግን ትግራይን 100 ዓመት ሰባብራታለሁ ሲል ነበረ። 100 ዓመት ወደ ኋላ መልሳታለሁ። ለእኔ አይደለም የነገረ ፒካ ሃቪስቶ የአውሮፓ ህብረት ልዩ መልእክተኛ በኢትዮጵያ መጥቶ የነገረው ነው። እና ትግራይን የመበተን ፖሊሲው ኢትዮጵያን ነው የሚበትነው። አሁን እያሳየው ያለው እሱ ነው። ትግራይ ከአማራ ጋር የማጣላት ፖሊሲው፣
ትግራይ ከኤርትራ ጋር የመጣላት ፖሊሲው የብልጽግና የግጭት ፖሊሲ ነው። አጠቃላይ እዚህ ጋር የነበረው ዘግይቶ የተረዳ ህብረተሰብ ተፈጥሮ ዘግይቶ የተረዳው ይሄን መታደግ የሚችል ትውልድ ተፈጠረና ከትግራይም ከአማራም ከኤርትራም ተፈጠረና ብልጽግና የሚይዘው የሚጨብጠው አጥቷል። አሁን የቅርብ ሰው ያላችሁ በተለይ መጠጥ ሲይዙ መዝናናት ሲጀምሩ የብልጽግና ሰዎች አጠገባቸው አድርጋቸው አጫውቷቸው ምን እንደሚሉ በተለይ የሚያምኗችሁ ከሆነ ምን እንደሚሉ ስሟቸው። በተለይ የኢትዮጵያ ጀነራሎች ሁሉም ይገባቸዋል። ከትግራይ ጋር ከቲዲኤፍ ሰዎች ጋር ይገናኛሉ። በነገራችን ላይ ያው ድሮ አንድ መከላከያ አልነበረም። ድሮ የበላይ የታች እንደዚህ ነበር። አብሮ ነው ጓድ የሚባሉት ነው ጓደኛሞች ስለነበሩ ነው አብሮ ብዙ መስዋዕትነት ሲከፍሉ የነበሩ ናቸው። እና ይደዋወላሉ በዋትስአፕ በሲግናል ምናምን መልእክት ይላላካሉ። ያሉበት ሁኔታ ምን ዋጋ አለው ነው ሁሉ ምን ዋጋ አለው ነው። ራሳችሁን አድኑ። መከላከያ አካባቢ አሁን የሚተባበሩ ሰዎች አሉ፣ እየተባበሩ በመረጃ የሚተባበሩ ሰዎች አሉ። እነዚህ ለነገ ጠዋት ጥሩ ምንጣፍ አንጥፈው እየሄዱ ነው። ነጥብ አስቆጥረው እየሄዱ ነው። ሬኮርድ አስቀምጠው እየሄዱ ነው። ዋስትናቸው ነው። መተባበር አለባችሁ በዚህ ሰዓት የግድ ከቲዲኤፍ ጋር ወይ ከህወሓት ጋር መተባበር የሚጠበቅባችሁ አጠገባችሁ ካለ ሰው መተባበር አለባችሁ። ልጆቻችሁን ከትግራይ ሰራዊት ጋር ገጥሞ እዛ መሃል ፊት ለፊት ከኋላ ሳንዶች ተደርጎ በዚህ ፋኖ በዚህ ምናምን ስንት በዚህ አፈርድም የሚበላ ሰራዊት ብልጽግና እንታደጋለሁ ብሎ እንዳይገምት የነገርኳችሁ ይሄን እናገረዋለን። ደጋግመን እናገረዋለን። ትግራይ 360 ዘግተህ የገጠምከው ቲዲኤፍ ነው። ትግራይ ውስጥ ያለው 360 ዘግተው አሁን 360 የተዘጋ ሰራዊት አይደለም። በዛላምበሳ በኩል ድሮ የዛላምበሳ ግንባር፣ የጾሮና ግንባር፣ ባድመ ግንባር ይባል ነበር ድሮ 2013 2014 የነበረው ጾሮና ግንባር ምናምን ይባል ነበር። የለም አሁን ጾሮና ግንባር እንጅሩ አሁን የለም። በሌላ ግንባር ነው። ሁሉም በሌላ በኩል ነው የመጣው። አይ ቲንክ የምታውቀው ይመስለኛል ብልጽግና አሰፋ ቸኮል የሚሰጥ መረጃ አለ ደርሰናል እኮ አንዳንዱ እንደዚህ በኩል ያለ በጠላት ወገን እንደዚህ አይነት አስተላልፋል። አርሚ እንትና በዚህ መጣለች፣ አርሚ እንትና ሪዘርቭ ነች፣ አርሚ እንትና ለቆረጣ የተዘጋጀች ነች፣ አርሚ እንትና በዚህ ወጣች። ገዚህ ጋር በሙሉ መረጃ ኮፒ ያለን እኮ ለሚዲያ ስለማይሆን ነው እንጂ አለ። ለማንኛውም አንድ ገልቱ ሰውዬ አገኘሁ ተሻገር በቃ ወንድ በሚሸትበት ጊዜ የዛሬ አድርገው አንድ ካርካይባቸው ነው ኤርትራን በመለያየት ደካማ የቀጠናው ሀገር ለመፍጠር የሚጥሩ ኃይሎች አይሳካላቸው። ስለሆነም የጀመርነውን የዲፕሎማሲ ግንኙነት፣ የጀመርነውን ኢኮኖሚያዊ ግንኙነት፣ የጀመርነውን ሁለንተናዊ ግንኙነት አጠናክረን መቀጠል መቻል አለብን። እነዚህን ማድረግ ከቻል በቀጠናው ጎልተን እንወጣለን። ወያኔ ይጠፋል። ወያኔ በግልጽ ለዓይናችሁ ዕድሜ የኢትዮጵያ ብሔር ብሔረሰቦችንና ህዝቦችን አፈራርሶ ሊቀጥል አይችልም። እሱ ካለ ኢትዮጵያ ሰላም ስለማትሆን የኢትዮጵያ ህዝቦች አንዱ ነን እሱን ለመደምሰስ፣ እሱን ለማጥፋት፣ እሱን ከምድረ ገጽ ለማጥፋት እየሰራ ነው። ይሄን ላረጋግጥላችሁ እወዳለሁ። ከዚህ በኋላ ወያኔ ኤርትራውያንና ኢትዮጵያውያንን ሊያለያይ አይችልም። በርም አይከፈትለትም፣ አይችልም በጭራሽ። ይህ በእውነት ለማን እነዚህ ወጣቶች የኤርትራ የሴካፋ ከ23 ዓመት በታች የሴካፋ ተጫዋቾች ናቸው። ምንም የሚያውቁት ፖለቲካ የለም። ምንም ሆነ ሳዋ ምናምን የሄዱ ሊሆን ይችላሉ፣ ግን ወያኔ ምናምን የሚሉት ቋንቋ ያውቁታል። የሴካፋ ወጣት ነው ይሄ። እኔ ብሆን አገኘሁ ተሻገር ያኔ ሙቀት እኮ ነው። ነጋሽ ተክሌት የሚባል ነበር 1980 የአፍሪካ የመካከለኛና የምስራቅ አፍሪካ ዚምባብዌና ኢትዮጵያ ሲጫወቱ ኢትዮጵያ እንደዚህ ዋንጫ ወሰደች። ነጋሽ ተክሌት ነው ገብረመድህን ኃይሌ ምናምን የሚባሉ ተጫዋቾች ነበሩ። ምንም እንደዚህ አይደል። ማንገላግሌ የሚባል ነበር በረኛ። የነሱ ትዝታ ምናምን ቢሰጣቸው እግር ኳስ ነዋ። እግር ኳስ እኮ ነው። የእግር ኳስ ትዝታ ነው የምትሰጠው። ጥላቻ አይደለም እንደዚህ የምትቀልበው። ዋጋ የለውም። የነጋሽ ተክሌት እና የገብረመድህን ኃይሌ ግንኙነት ድሮ የሚባል አንድ ላይ እንደዚህ ነበሩ ብትለው ጥሩ ነው፣ ለወጣቶቹ ጥሩ ነው። የ18 19 ዓመት 17 ዓመት ታዳጊዎች ናቸው ይሄን ጥላቻ የሚነግራቸው። ወያኔ ይጠፋል ይላል። አሁን ታገኘዋለህ። አገኘሁ ተሻገር ቲዲኤፍ ደሴ የገባ ጊዜ የአብቆተ ገንዘብ ነው ዘርፎ የወጣው። አብቆተ የአማራ ብድርና ቁጠባ ተቋም ነው የሚባለው። አብሪቬሽኑ አቆተ ነው። ዘርፎ ነው ሄደው እንዳለ አይመለስ። በቃ ከዚህ በኋላማ ደሴ ከገቡ በኋላማ አይመጡም ብሎ ዘርፎ የገባ ከዛ በኋላ አብይ አልጠየቀውም።
ተከፋፍሏል። ቦዲጋርዶቹ ጭምር ወስዷል ገንዘብ የሆነ 2 ሚሊዮን ነው 1 ሚሊዮን ለአንድ ቦዲጋርድ ሰጥቷቸዋል። የዛ ሰዓት እኛም ይድረሰን ብሎ ወስዷል። እና ይሄ ጊዜ አንድ ጮማ የወሬ ደግሞ የአብይ ጉዳይ አለች። በወርቃማ ዘመን ይሄ የአሁኑ የወርቃማ ዘመን ነው። በወርቃማው ዘመን የአብይን ጨምርና ጀግናው ኤርትራ ሰራዊት የሚባልበት ዘመን ማለት ነው። ጀግናው ፋኖ ሲል አብይ አህመድ በእውነት ከአብይ አንደበት ፋኖ ጀግና ሲባል እስቲ አሁን ካለው አትሞስፌር ጭጋግ አለ። አዲስ አበባ 4 ኪሎ አካባቢ መጥፎ ነው። አዋሬ የኛ ሰፈር የሚለው አዋሬ ሌላ ህይወት ነው ያለው። ከበድ ያለ ህይወት አለ ዛሬ ድባቡ። አሁን የሚፈራው አሉ እኔ እነዚህ ወያኔዎች እኮ የሚወራው ነው። ዝም ብዬ በየመጠጥ ቤቱ የሚወራው ነው ማመጣላችሁ። አንዳንድ ሞርታር እኮ አዋሬ ሆኖ እኮ ቤተ መንግስቱ እኮ ሊመቱ ይችላሉ ይላሉ። ሞርታር ምን ያህል ነው? አይ ነው ፕሮጀክታይል ነው አይደል? እንደዚህ አይነት እንደዛ የሚባል ፕሮጀክታይል ነው አይደል? ሞርታር እንዲህ ብሎ ነው የሚመታው ይመስለኛል። እና ሞርታር እኮ እነዚህ እኮ የሚያደርጉት አይታወቅም። አብቹ የሆነ ቦታ ላይ እንትን አድርገው እኮ በሞርታር ሊመቱት ይችላሉ። እስከዚህ ድረስ ነው ብልጽግና። ተመልከት፣ ትላንት ቆላተንቤን እየፈለግናቸው ነው እግረኛ አደረግናቸው ብሎ ጌታቸው አሰፋና ጌታቸው ረዳ እየፈለግን ነው ብሎ ሲንጠራራ ነበር ብርሃኑ ጁላ። እሱ ኢትዮጵያን እያስተዳደርኩ ነው ብሎ አዲስ አበባ ይህን ሁላ ጉድጓድ እየቆፈረ በሄደበት ምን የሚባል እንስሳ አለ ትግራይ ቆላማ አካባቢ እንትን አለ በሄደበት የሚቆፍር ትልልቅ እንትን ነው ጉድጓድ የሚቆፍር መሬት በመቆፈር የሚታወቅ የሆነ እንስሳ አለ። እንደዛ እየቆፈረ ነው። ወደ ሰንዳፋ ከፍ ብሎ የኢትዮጵያ ሬዲዮ ስርጭት በድሮ በዛ አካባቢ እየተቆፈረ ነው። እስከ ናዝሬት አካባቢ እየቆፈረ በገጠር ምሽግ እየቆፈሩ ነው። አውትሶርስ ተደርጎ በባህል ሀብቶች እየተቆፈረ እንግዲህ ይሄ ሰራዊት ቆቦት ከተሰበረ በኋላ የኔ እምነት ቆቦ ከተሰበረ በኋላ ሰራዊት የለም ይገባዋል ይመስለኛል። ይሄ ከዛ በኋላ የቲዲኤፍ ጉዳይ አይደለም። ቲዲኤፍ ስራው ጨርሷል። ማን ነው የሚቀበል? ገበሬው ነው የሚረከበው። ገበሬው ኮቱሜ እያለ ይቀበለው መሳሪያው ና እያለ ይቀበለዋል መሳሪያው። ከፈረሰ ነው። እንደ ከዚህ በፊቱ ወደ ደጀኔ ወደሚለው አማራ ክልል ደጀን የአብይ አህመድ ደጀን አይደለም። አሁን አማራ ክልል መሳሪያው ና የኔ ልጅ እያለ መሳሪያን አንጣና ብሎ ወተት ሰጥቶ ውሃ ጠጥቶ ይሰጠዋል። የዋህ ነው ገበሬው። እናቶችም አባቶች የዋዎች ናቸው። ሰጥቶ ነው የሚሸኙት። ወይ ወደ ፋኖ የሚያስረክቡት ወይ ወደ ቲዲኤፍ ና ይፈልጓሉ ብሎ ወደ ትግራይ ይሰኙታል። ይፈልጓል ይሄንማ አትሄድም ብሎ ይሸኙታል። ከዛ ውጭ ግን ወደ ምሽግ አያስፈልግም። ሱሉልታ ምሽግ አያስፈልግም። ብልጽግና የምናውቀው ነው። ብልጽግና ያሉት መሳሪያዎችን በሙሉ ይወረውራል። ሚሳኤል ካለው ይወረውራል። ድሮን ካለው ይወረውራል። እግረኛን ግን አዲስ አበባ ከመሄድ ግን የሚያግደው የለም። እግረኛ የሚያግደው የለም። ፋብሪካ ማውደም ማሸነፍ አይደለም። ግለሰብ መግደል ማሸነፍ አይደለም። ሰራዊቱን ግን ሰራዊት ካሸነፍክ ነው አሸነፍክ የምትባል። ፊት ለፊት ያለው ሰራዊት ካሸነፍከው ሰራዊቱን ማርከ ካሸነፍከው አሸንፈሃል ትባላለህ። ከዛ ውጭ ግን ሰራዊቱ ደብረ ብርሃን ከደረሰ በኋላ አንተ ትግራይ ሄደህ ብትደበድብ፣ አስመራ ሄደህ ብትደበድብ፣ ባህር ዳር ብትደበድበው ዋጋ የለውም። ታሪኩ ለየብቻ ስለሆነ ነው የምናገረው። ከአብይ አንደበት ፋኖ የሚባለው ቋንቋ እንሰማዋለን። አሁን ፋኖ አታሰሙኝ። የኢትዮጵያ ሚዲያዎች ትንሽ ምናልባት የኢትዮጵያ ቴሌቪዥንና ፋና የተነገራቸው እኔ ይሄ ህወሓት ምናምን ፋኖ ህወሓት የሚባለው ቋንቋ አታሰሙኝ ብሏቸው ለምን እንደሚደጋግሙት አላውቅም። ያመኛል ነው የሚለው ሰውየው። ህወሓት የሚባል ነው ያመኛል፣ ይነስረኛል በለው፣ ይነስረኛል፣ ያንቀጠቅጠኛል፣ ማጥወልወልም አለ። እንደዛ በላቸው። ግን እኔ አይደለም ፕሮዳክሽኑ የምሰራው። ፋኖ ህገወጥ ህወሓት የተባለ የሚሰጠው የራሳቸው የእናንተ ሚዲያ ነው። አጠገቡ ያሉ ሰዎች የነገሩን በጣም የሚጠላው አሉ። ይህን ቋንቋ መስማት አይፈልግም። ፋኖ የሚባል መስማት አይፈልግም። ህወሓት የሚባል መስማት አይፈልግም። ለዛም ህገወጥ እየተባለ ለዛም ብርቱካን የሚደግሳ ማለት ነው የከለከለችው ምርጫ ቦርድ እኔ አላቅም የተባለ ዛሬ ቆመጥ ይዞ መጥረቢያ ሆኖ ከዱቄት ወደ መጥረቢያ ተጠርጎ መጥቶ ተቀይሮ እኔ ያመኛል ይላቸው አዛ ለማንኛውም ለአማራም ለኢትዮጵያም ኩራት ነው። ምን ጥያቄ የለው። በጀግነት ተዋግቷል። በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ
ከተነካችበት አይቆም ወደፊትም አርጓል ያደርጋል እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ጥያቄ የለውም። ይህንን ስም ግን መጠቀሚያ ማድረግ ጥሩ አይደለም። በከተማ ቶክስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ሕፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ማምረት ይሄ ሁሉ ፋኖ ስራ ሊሆን አይችልም። የእሱ አይደለም፣ የራሱ ነው። ታክስ አላግባብ ታክስ የብልጽግና ሰው እያበደ ነው፣ እየጨለለ እያበደ ነው። አዲስ አበባ በጣም የሚያሳዝን ሱቆች እየተዘጉ ነው፣ ቢዝነስ ተቋማት እየተዘጉ ነው። አዲስ አበባ ለቅሶ ተመልከቱ። አዲስ አበባ ብቻ አይደለም፣ በየክልሉ አዳማ ብትሄዱ ተመልከቷቸው። አዳማ በተለይ ደግሞ አዲስ አበባ ህዝብ አካባቢ ምን ታመጣለህ? እኔ 300 ሺህ ነው ያንተ ግብር፣ አንድ ሰው ነው የተነገረው ነው 300 ሺህ ነው ግብር ለእኔ 50 ሚሊዮን ከሰጠ 100 ሚሊዮን 50 ሚሊዮን እንድትከፍል አደርግሃለሁ የተባለ አንድ ትግራዋይ ያውቃለሁ። ትግራዋይ ባለሀብት 300 ሚሊዮን ነው የምትከፍለው፣ እምቢ ካልከኝ 300 ሚሊዮን እንድትከፍል አደርግሃለሁ፣ እሺ ካልክ ግን 50 ለእኔ ያስገባልኝ 50 እንድትከፍል አደርግሃለሁ። ያዋጧል፣ ሰውዬ ያዋጧል። 200 ሚሊዮን መንግስት ካሰረ ማለት ነው በአጭር ቋንቋ ሪል ከሆነ ማለት ነው። ሪል የሚገባው መክፈል የነበረበት 300 ሚሊዮን ካለ 200 ሚሊዮን ሴቭ አደረገ ሰውየው ማለት ነው። ግን አይመስለኝም 300 ሚሊዮን አይደለም፣ ሆን ብሎ ሰውየው ኢምፖዝ አድርጎበታል። አይደለም እንደዛ አልነበረም፣ ሲያስፈራራኝ ነው እንደዛ ያለኛል። እና እኔ መኖር አለብኝ ወይ አገር ጥዬ መሄድ አለብኝ። 50 ሚሊዮን ዋጠዋል፣ ወሰደ። አዲስ አበባ ነው መቼ የሚጋለጡ ይመስላችኋል? ከአብይ ከሄደ በኋላ ወንጀለኛ ስርዓት አገዛዙ ስርዓት አዲስ አበባ እስካለ ድረስ ማንም ሰው ሊያዝ አይችልም። በራሳችሁ ብሉ እያለ ስለፈቀደላቸው ነው። ጆኖሳይድ ተፈጽሟል፣ ዋር ክራይም ተፈጽሟል፣ ደፍሯል፣ ገድሏል የሚባሉ ሰዎች አንድ ሰው መያዝ አይቻልም። በዚህ ሰዓት ስልጣን መንግስት ከስልጣን ከተወገደ በኋላ ያልተሰሙ ብዙ ስቶሪ ይመጣሉ። ያልተሰሙ የዚህ መንግስት ጉድ ይመጣሉ። ኮሬኔጌኛ ያጠፋቸው 120 የሚባል ያጠፋቸው የደፈራቸው አገር ያወደመው የዘረፈው ቁልጭ አድርጎ ይወጣል። አሁን ህወሓት ዘርፎናል ኮምና የሚል ኢትዮጵያ ቴሌቪዥንና ፋና ቴሌቪዥን አይሰማ አድማጭ የለም። አጋጣሚ ሆኖ አድማጭ የለም እንደፈለክ ብትለው ለምን እንደዚህ ፕሮፓጋንዳ እንደምትነፋ ስለሚታወቅ ማለት ነው። የፕሮፌሰር ወደ አረጋው በርሄ ነው የዛሬ ትልቁ ዜና። የአረጋው በርሄ ነው። እጅ ስጡ አላቸው ህወሓት፣ እጅ ስጡ። እኔ የምልተባበራችሁ እኔ አገናኝ መኮንን ሊያዘን ኦፊሰር ሊሆን ነው ከፕሮስፐሪቲ ፓርቲ ጋር እኔ አገናኝ እኔ በብልጽግና ቀድሜ እጅ የሰጠው ስለሆነ እኔ አገናኛቸዋለሁ ብሏል። ከየት አባቱ እንደተማሩ እጅ መስጠት አላቅም። ይሄ ቆፍጣና ይሄ ጎበዝ ታጋይ የነበረ ወታደር አዛዥ የነበረ የቲፒኤልኤፍ ሂስትሪ መጽሐፍ ላይ ያስቀመጠ የሶሻል ወርክ እና የኮንፍሊክት ሪዞሉሽን ላይ ፒኤችዲ የሰራ የቲፒኤልኤፍ ታሪክ የሚያውቅ እጅ ስጡ አለ። ለማንኛውም ከእሱ በፊት ፕሮፌሰር አርአያ በህግ እንፈልጋቸዋለን እየተባሉ አሜሪካ ገቡ አሉ። ትላንትን የሰማነው አንከር ሚዲያ ሲያወራውን ነበርና ወደ ዲሲ ዲኤምቪ አካባቢ ነው የመጡት። ግራ ተጋብቶ ነው የሰነበቱት። በዚህ ሚዲያ ላይ እዚህ ፕሮግራም ትላንት ዘግበነዋል። የሚደረጉ ሀገራዊ ውይይቶች ከመድረኩ ግሩፕ አለ፣ የተለያዩ ግሩፖች አሉና አንደኛው የግሩፕ ሊደር መጥቶ ፕሮፌሰር ችግር ገጥሞናል፣ እኔም አላቃቸው ሰዎች እንትን ባጅ እየያዙ እየመጡ ነው እና ምን ላርጋቸው፣ እንዴት ብዬ ላስገባቸው? ትላንት ውይይት ያልነበሩ በየቀኑ አዳዲሶች እያየን ነው። ብልጽግና እንትን እየሰጠ ያስገባቸዋል፣ የሚታወቅ ስለሆነ ያስገባቸው። አዳዲስ ፊት ነው በየቀኑ የምናየው አለ እና ወንድሜ እኔ ምን ማድረግ አልችልም፣ እኔም የተቆጣጠርኩት አይደለም፣ ከቁጥጥሬ ውጭ ሆኗል። እኔ የተቆጣጠርኩት አይደለም፣ ሁሉም እኔ አየዋለሁ፣ እያዘንኩ ነው ዝም የምለው። እንደፈለግ እንደምንም ብለህ የሚያዋጣውን አድርግ፣ የሚሻለውን ነገር አድርግ፣ ልረዳህ አልችልም፣ አዝናለሁ አሉት። የነገረን ነው እንደዚህም። ከዛ እንዲሁ ተጎንብሶ ሲያለቅሱ ነው የሰነበቱት። ተጎንብሰው ወንድ ልጅ ተጎንብሶ ካለቀሰ ሞተ ማለት ነው። ሞቷል። እሳቸው በዚህ ዕድሜ 4 ዓመት ሙሉ በደስታ ያሳለፉ 4 ዓመት ሙሉ እገሌ ወለደች፣ የጋምቤላ ወለደች፣ ምክክር አልነው ኮሚሽን አልነው እያሉ ዜና ሲያሰሙን ሰንብተው መጨረሻ ላይ ላፍ ብሎ ወጡ። ዜና ሄዶ አናውንስ ማድረግ በሚጠበቅባቸው ሰዓት ይኸው እንደዚህ አድርገናል ብሎ በዋና መነገር ሲገባው ሂጂ ራስሽ ተናገሪ ብሎ ወይዘሮ ሁለት የሚባሉ ኃላፊነቱ ለእሷ ሰጥቷት ሄዱ። የብልጽግና ዋና የድራማ ዋና ካራክተር ናቸው እኚህ
ሀገራዊ ምክክር እያሉ 4 ዓመት ሙሉ ሲያደነቁሩ ነው የነበሩ ሰውዬ ናቸው። ፕሮፌሰር መረራ ጉዲና ምንድን ነው 4 ዓመት ሙሉ ሀሳብ ለመሰብሰብ ምናምን እያሉ ባለፈው በደንብ አድርገው ወቀጥ አድርጓቸዋል። ሪፖርተር ነው አንድ ሚዲያ ላይ አይቼዋለሁ። በወሳኝ ወቅት ላይ ነው አሁን አሜሪካ የመጡት። ይመለሳሉ አይመለሱም አይታወቁም፣ ግን ግራ ተጋብተው እንደሰነበቱ እናውቃለን። የትግራይ ውክልና 100% ተረጋግጠዋል እያሉ ሲነግሩን ነበር ዛሬ። ትላንትም ወይዘሮ ሂሩት ሁሉም የኢትዮጵያ ወረዳዎች በእኩል ሪፕሬዘንት ተደርጓል፣ ሁሉም ወረዳዎች እዚህ ላይ ያሉ ብላ ስትናገር ነበር። ቅጥፈት ነው ብለናታል። ቅጥፈት ነው። በህግ ትጠየቂያለሽ ወይ? በህግ ይጠየቃሉ። እርስዎ ልበሉትና በህግ ይጠየቃሉ። ነገጧት ጥርጥር የለውም። የኢትዮጵያ ህዝብን ህይወት አመሰቃቅለው የኢትዮጵያ ፖለቲካ ገለው የአንድ ፖለቲካ ፓርቲ አገልጋይ ሆነው እዚህ ድረስ ደርሷል። ነገጧት አንድም ቀን ወንጀል ይስሩ 50 ቀን የሚስሩ በህግ ግን ይጠየቃሉ። የዚህ ኮዝ አራማጅ ሆነው የኢትዮጵያ ህይወት ምስቅልቅል በማድረጉ እና የዮሐንስ መንጋግ ጀነራሉ ባለፈው ስብሰባ ላይ ትግራይ እኮ የለችም እዚህ አዳራሽ፣ ምንድነው የምትጨቃጨቁት? ትግራይ እኮ በዚህ አዳራሽ ላይ አልተወከለችም ብሏል። ስብሰባ ላይ እዚህ ሚዲያ ላይ ዘግበነዋል። ቆፍጠን ብሏል። በድፍረት ነው የተናገረው እያልን ተናግረናል። ሲወጡ ወጣ ብለው ምን እንደሚባባሉ እንሰማለን። ኬሪያ ወጣ ብላ ምን እንደምትል እንሰማለን። ኬሪያ ኢብራሂም ዝም ብዬ ነው የማወራው። አንዳንዱ አይረባም፣ ግን እሷ ውጭ እንደወጣች ዋጋ የለውም ነው የምትለው። ዋጋ የለውም እኮ ይሄ እኮ ውይይት አይደለም እኮ አማራጭ ያተን እኮ ቁጭ ብለን የምንወጣው ነው የምትለው። አላልኩም እንደዚህ አይነት ነገር አላልኩም ካለች እኔ ዋትስአፕ ቁጥር አለኝ ትበለኝ። በዋትስአፕ ቁጥር ለማን ያልኩት በለኝ፣ ለማን ያልኩት በለኝ፣ እነግራታለሁ። በውስጥ ለሚዲያ ስለማይሆን ሌሎቹም እንደዛ ነው። ተስፋ ቆርጠው ስክሪን ላይ ሲመጡ ሌላ ሰው ነው የሚሆን። በሉ ስለሚባሉ ገንዘብ ስለሚከፈላቸው ኑሯቸው እንደዛ ስለሚተዳደሩ ነው። ዮሐንስ መንጋግና አንድ አዳዲስ ወጣቶች ደግሞ አሉ፣ ባንዳዎች። እኔ ከየት እንደሚያመጣቸው አላውቅም። ሳስበው ትውልድ ከውሸት ትርክት፣ ከውሸት ውርሻ፣ የግጭት ይሄ ቶክሲክ የሆነ የሚዲያም በዩ የትርክትም በዩ ራሱን ከዚህ ነፃ እያደረገ ወደ ዲቤት እንዲመጣ በር ይከፍታል ብዬ ተስፋ አረጋለሁ። ምክክር ከምንም በላይ ቀዳሚ ምርጫ ስለሆነ ኢትዮጵያውያን በዚህ ልክ ተሰባስበው ስለ ሀገራቸው፣ ስለ ሕዝባቸው፣ ስለ ታሪካቸው፣ ቋንቋቸው፣ ባህላቸው በአንድ ላይ እንደ ሀገር ይሄ ትግራዋይ ነው አሉ። ትግራዋይ ነው ብለውኛል። ይሄ ለሰው ሰጥቼ አዎ ትግራዋይ ነው፣ ትግራይ ወክያለሁ፣ መጥቶ ከአዲስ አበባ ካሉ ባንዳዎች ነው። ከዛ ተወክሎ የመጣውና አማራ ቲቪ ነው የሰራው ይሄ ዶክመንተሪ። አማራ ቲቪ ትግራይን ተወክላለች እያለ ይኸው ዮሐንስ መንጋግ የትግራይ ተወካይ ነው፣ ይሄ ወጣትም የትግራይ ተወካይ ነው ብሎ ነው ዶክመንተሪ ነው የሰራው አማራ ቴሌቪዥን ማለት ነው። እየመከሩበት እየተወያዩበት ያለ ሁኔታ ነው ያለ ነው አሁን እና ተሳትፎ በጣም አሪፍ ነው። ተሳትፎ በጣም አሪፍ ነው። በጣም ተሳትፎ በጣም አሪፍ ነው ይለናል። እንግዲህ አረጋዊ ማን ነው? አረጋዊ በረም ተሳትፏል። ወደና አረጋዊ ከመሄድ በፊት ይሄ ሰውዬ እንዴት ነው የገባው? አዳራሽ ውስጥ የገባው ትግራይን ወክሎ ነው። ዮሐንስ መንጋግ ትግራይን ወክሎ ነው። በጡረታ የተገለሉ ጀነራሎች ተወካይ ነው። ማን ነው? በምን ኮታ ነው የገባው? የትግራይ አልተወከለችም ያለ የባንዳዎች ኮታ ነው። ይሄ በባንዳዎች ኮታ የገባ ነው። በጡረተኞች ጀነራሎች ተተክቶ ነው የገባው፣ ተወክሎ ነው የገባው። ቀጥለን የአረጋዊ በርሄ ጉዳይ አለ። አረጋዊ በርሄ ሰው አዝናንቷል። በእውነት አዝናንቷል ማለት እጅ ስጡ የሚባል ድሮ 10 ሚሊዮን ሰጣቸዋለን ደብረጽዮን ጌታቸው ረዳን እንትናን የፈለገ ያገኘ እጅ ስጡ ይባል ነበር እና ፈልጉ እጅ መስጠት ለቲፒኤልኤፍ አካባቢ ነውር ነው ብሎ ለቲፒኤልኤፍ ያስተማረው አረጋዊ በርሄ ነው። አረጋዊ በርሄ ከመስራቾቹ አንዱ ነው። በቃ እንደ ዶክትሪን እንደ ዲሲፕሊን ተደርጎ የሚወሰድ ነው። እጅ ላለመስጠት ወይ ደግሞ በቲፒኤልኤፍ ታሪክ አክሱም መረጃ ያው እውነትም የቲፒኤልኤፍ ሰው የነበረ ክንደያ የሚባል ምላሱ የቆረጠ ነው። በብርጭቆ ሰብሮ በብርጭቆ እንትን ምላሱ የቆረጠ ነው ማለት ታሪክ በትግራይ የሚታወቅ ታሪክ ነው የማወራው። ይሄ ለምን ቢባል ቶርቸር ከተፈጸመበት የግድ እናገራለሁ ሚስጥር እንዳላወጣ ብሎ ነው። ስለዚህ ራሴን መቁረጥ አለብኝ ነው። ከዛ መናገር አይችልም፣ አይናገርም። አስገድደው ምንም ሊያደርጉት አይችሉም። ምላሱ ቆረጠ።
ኤኒዌይ መጨረሻ ላይ ገደለው፣ ደርግ ገደለው። ለምን እንደቆረጠው ስለሚያውቅ። እንደዚህ አይነት ትምህርት ያስተማሩት እና አረጋዊ በርሄ ናቸው። ሚስጥር ማባከን፣ ለእውነት መኖር፣ ላመንክበት ዓላማ መኖር፣ ለዓላማ ማለት ከውዝ አለኝ ብሎ ለከውዝ መታገል የና አረጋዊ በርሄ ዲስፕሊን ነው። ፈንጅ ርገጥ ማለት ፈንጅ መርገጥ ድል የሚያመጣ ከሆነ በቃ ረግጣለሁ ብሎ ርገጥ ብሎ ያስተማረ አረጋዊ በርሄ ነው። ፈንጅ ርገጥ የሚባለው ፈንጅ ርገጣል እንደ የሚባል አለ። ፈንጅ እየረገጠ ነው አዲስ አበባ ይገባ። ጻድቃን ዝም ብለው ነው እንደ ኤታማዦር ሹም የሆነው አይደለም እኮ። ፈንጅ እየረገጡ እኮ ነው። እነመለስ ፕራይም ሚኒስትር የሆኑት እኮ የትግራይ ወጣት ፈንጅ እየረገጠ እኮ ነው። አስተምረውት እኮ ነው። ለዓላማ ማንኛውም ነገር ማድረግ ይቻላል እኮ ነው። ሳይናይድ የሚባለው እንትን ገዳይ መድኃኒት እንኳን አይደለም ገዳይ እንትን መርዝ ይዘው የሚሄዱ እኮ ናቸው። ጠላት ሲመጣ ራሱ እንዲያጠፋ እንዲገድል ራሱ እንዲያጠፋ። አረጋዊ እንዲህ ብሎ ያስተማረው የትግራይ ጄኔሬሽን አለ። እሱ ላሽ ብሎ አዲስ አበባ ወደ እንትን ሄደና ወደ ውጭ ሄደ። መርዘኛ ሰው ከባድ ሰው መሆኑ የምታዩት እነ ተስፋዬ ወደ ስላሴ እና ነፍሳ ደስታ የቀድሞ የደርግ ባለስልጣናት ሮም ሄደው አግኝተውታል። መረጃ ነው ይሄ። ሮም ድሮ ክዶ 78 ክዶ በሱዳን ሄዶ እህት የታመመች ብሎ በዛው ወደ ሱዳን ከገባ ጣሊያን ሄደና እኔ ቲፒኤልኤፍ ላጠፋት ከፈለጋችሁ ከኔ ጋር ተባበሩ ብሎ ኢትዮጵያ መንግስት ደግሞ አረጋዊ በርሄ ሲባል ትልቅ ሰው ነው የሚመስላቸው። ትልቅ ሰው ትልቅ የሚያደርገው ፖለቲካ ፓርቲ ድርጅት ነው እንጂ ከወጣ ግለሰብ ነው። ክንቲት ይላል መለስ ክንቲት ነበር የሚለው። ላባ ማለት ነው፣ የዶሮ ላባ ማለት ነው። የዶሮ ላባ ንፋስ ነው የሚወስደው እንደዚህ። ከዋናው ማህበረሰብ የተነጠለ ድርጅት የሌለው ሰው ግለሰብ ነው የሚሆነው። ፍስሐ ደስታ የሚያክል ምክትል ፕሬዚደንት፣ ተስፋዬ ወልደስላሴ ዋና ደህንነቱ ወደ ጣሊያን ሄዱ። ሰውየውን ሊያገኙት ኑ ብሎ እኔ ኑ ከኔ ጋር ተባብራችሁ መስራት ከፈለግ። ከዛ ምን አላችሁ? ገንዘብ ስጡኝ አለች። የመጀመሪያ ጥያቄ ገንዘብ ስጡኝ። ይሄ ነገር ያው አለ መጽሐፍ ላይ አለ እኮ። ገንዘብ ስጡኝ አላችሁ ወይ? ከዛ መሳሪያ ስጡኝ እና ምናምን ስጡኝ። ምን እንዴት ሆነን የምታጠፋቸው ሲባል እኔ እነግራቸዋለሁ፣ ሚስጥሩ እነግራቸዋለሁ አለች። መሳሪያ ቢሰጡት ምንም ሄዶ መዋጋት አይችልም ከቲፒኤልኤፍ ጋር። ጣሊያን ነው ያለው ይሄ ሰውዬ። ደርግ እዚህ መጥቶ በአውሮፕላን በሰራዊት ሊያጠፋው ያልቻለ ቲፒኤልኤፍ ጣሊያን ሄዶ ሊያጠፋ ይችላል። ገንዘብ በልቶ ግን ሊጠፋ ፈልጎ ነው። ከዛ እነ ተስፋዬ ወልደስላሴና ፍስሐ ደስታ ይሄ ሰው እያጭበረበረን ነው ተራ ሰው ነው ብለው ጥለውት መጡ፣ ምንም ሳይሰጡት። ብዙ ዓመት ውጭ ተንከራተተ፣ ሆላንድ ተንከራተተ፣ አዲስ አበባ መጣ። ጥሩ ወርቃማ ጊዜ ነው። የአብይ አገልጋይ ሆነ። እጅ ሰጡ፣ በራሱ እጅና እግሩ ነው የሰጠው፣ ህሊናው ጭምር ሰጠ። ይሄ ቆፍጣና የሚባለው የቲፒኤልኤፍ ወታደራዊ አዛዥ የነበረው ሰውዬ ማለት ነው። እጅ መስጠት ምን ማለት እንደሆነ እያወቀ እና አንዳርጋቸው ጽጌ ይሄ ገዳይ መንግስት ነው ብሎ ከአዲስ አበባ ሾልኮ ጠፍተው ሄደው ከዚህ ጋር እንተባበርም ብለው ይሄ ሰውዬ አሁንም ተጎንብሶ እጅ ስጡ ይላል። ራሱ እጅ ሰጡ፣ እግሩ ሰጡ፣ ህሊናው ሸጡ። ብዙ ሰው ያዘነበት ነው። አንድ ጉዳይ አለ። ምንም በጦርነቱ ጊዜ ምን እንዳለ ትግራይን ክዶ ምን እንዳለ ዝም ብለው እጃቸውን ቢሰጡ መንግስትም ይሄ አሁን ያለው መንግስት የለውጥ መንግስት በብልጽግና የሚመራው መንግስት ሁልጊዜ እጁን እንደዘረጋ ነው። ከየአቅጣጫው የሚመጡ እየተቀበለ እያስተናገደ እያንቀሳቀሰ ነው ያለው። ከኮኔክሽን የመጣ አይተናል፣ ከፋኖ የመጣ አይተናል፣ ከቤንሻንጉል የመጣ አይተናል። ስለዚህ ከዚህ ሁሉ በጣም በነገራችን ይሄ መንግስታችን ይሄ ብልጽግና መንግስት የዋህ ነው፣ ከሁሉም እየተቀበለ ነው። ይሄ ቤንሻንጉልም ከፋኖም ከኦላም መጥቷል። እነዚህ መምጣት አለባቸው። ኦጋዴን የመጣ አይተናል። ስለዚህ እነዚህ የህወሓት አመራርም ዝም ብለው እጃቸው ቢሰጡ በሰላም ይሄ መንግስት እንደሚቀበላቸው እርግጠኛ ነኝ። እኛም እንተባበራለን እኛም እንተባበራለን እንዲቀበሉ ማለት እኛ ሲኒየር ነን። ቀደም ብለን ስለመጣን ፋሲሊቴት እናደርጋለን፣ መንገድ እናዘጋጃለን። ደብረጽዮን በዚህ በኩል ተቀመጥ፣ በዚህ በኩል መንጆር፣ በዚህ በኩል ምግበይ፣ በዚህ በኩል ግባ እና አረጋው ሰው በዚህ እድሜ በዚህ ደረጃ በእውነት ሰው መመኘት ፈጣሪ ያድነን የሚባለው የሰው ልጅ ደክሞ በልጅነት ሰው ጥሮ ግሮ የሆነ ገንዘብ ማጠራቀም እንዳለበት ለጥሮታ ሰው ገንዘብ ማጠራቀም አለበት የሚባለው እንደና አረጋው በርሄ ሰው እንዳይወድቅ ነው። የና አረጋው በርሄ አይነት ሰው እጅ ስጡ የሚል ቲዲኤፍን የሚያክል ሰራዊት የትግራይን ህዝብ አጠቃላይ ያለው ይዞት ያለው ካውዝ
ቲፒኤልኤፍ እሱ ያሳደገው ቲፒኤልኤፍ እሱ አስተምሮ እጅስ መስጠት ነውር ነው፣ መስዋዕትነት ማለት ክቡር ነው እያለ ያስተማረው የትግራይን ወጣት እጅ ስጥ የሚል ህሊናው ሸጦ እጅና እግሩን አጣምሮ ለብልጽግና የሰጠ ሰውዬ እጅ ስጡ ብሎ የመጣው ህይወቱ በዚህ ደረጃ ነው ስለተበላሸ ነው። ገንዘብ ቢኖረው አረጋው በርሄ እርግጠኛ ነኝ ደህና ሀብት ቢኖረው እና ራሱን መስተዳደር የሚችል እና የሚጦር ልጆች ምናምን ደህና ልጆች ቢኖሩት ኖሮ እንደዚህ ብሎ የመሳቂያ መሳለቂያ አይሆንም። እኔ እንደዛ ብዬ ነው የማስበው። ይገባዋል ብልጽግና ገዳይ ጄኖሳይደር እንደሆነ የማይረባ መንግስት እንደሆነ ምንም እዚህ ግባ የሚባል ፖሊስ እንደሌለው የፓርክ እና የኮሪደር መንግስት እንደሆነ ያውቋል። ይሄ ሁሉ ተገንዝበው አጠቃለው በማየት ወደ ሰላም ቢመጡ እጃቸውን ቢሰጡ በቃን ጦርነት። ለማንኛውም የአረጋው በርሄ ብዙ ሰው ነው እንደ ሀዘንም ምን አይነት ጉድ ነው። በቃ ብዙ ሰው አዘነ እንዴ ግን አረጃ። አይገርም? በጣም አረጃ። ለየት ይላል እንትኑ ቁመናው ምናሱ ትንሽ ተጎሳቁሏል። መንግስት እየተቀበለው አይደለም ማለት ነው፣ እየተንከባከበው አይደለም። ክብካቤ የጎደለው ይመስለኛል። ያ ቤት ከነ ግርማ ማን የሚባል እኮ ነው። ግርማ የኢዜማው ሰውዬ አፍንጫው ላይ ተክሎ የሚሄደው ሰውዬ ከነሱ አንድ ቤት ነው የሰጣቸው። ከነ ዘሪሁን ተሾመ ጋር አብረው ነው። ዘሪሁን ተሾመ ያለበት ሁኔታ ታውቁታላችሁ። በዚህ ሚዲያ ላይ ተናግረናል። ይሄም እንደዛ ነው። ሚዲያ ላይ እንደዛ ነው የሚያወሩት። ይሄ ሰው አንድ ወደ ኋላ እንውሰዳችሁና ሾርት ሜሞራም ነው እያለ አብይ የሚላገጥበት የትግራይ ህዝብ የኢትዮጵያ ህዝብ አንድ ትንሽ የህወሓት አመራሮች ሳይረፍት እጅ ስጡ ያለው ሰውዬ ትግራይ ስትወረር አበበ በለው ነው አበበ በሶ በላ የሚባል ልጅ አለ ሚዲያ ላይ ነበር። አሁን አለ የለም አላውቅም፣ ግን መጥቶ የብልጽግና የሚሸቱ ሚዲያዎች ላይ እና ህወሓት መጥፋት አለባት ወደሚሉ ሚዲያዎች ነበር የሚለው ቃለ መጠይቅ የሚያደርገው እንደዛ ነበር። ህወሓት ወደ ቲኤምኤች ምናምን አይመጣም። ምን ብሎ ይመጣል? ወደ ህወሓት ያጠፋሉ የሚባሉ ሚዲያዎች ላይ እና ህወሓት ሚዲያ ላይ የሚጠፋ ፌስቡክ ላይ የሚጠፋ ኢቲቪ ላይ የሚጠፋ የፋና ቴሌቪዥን ምና ጭራቅ አድርጎ የሚስሉት አለ። እኔ አንድ ቀን ጭራቅ አድርጎ ምን እንደሚመስል ጭራቅ አስመስለው ቢስሉኝ ደስ ይለኛል። እኔ ስለማላውቀው ፖለቲካ እንደዛ ከሆነ በስዕል በኤአይ በፎቶሾፕ ምናምን ታግለ ትግራይ ማሸንፋሉ ብላ ካስበው ዋጋ የለም። አላወቅኩም። አረጋው በርሄ በኤአይ አልታገለም። አረጋው በርሄ በፎቶሾፕ ምናምን እየሰራ አይደለም ሲዋጋ የነበረው ደርግ ስርዓት ያውቋል። በስነ ልቦና እንደዚህ አይነት ደግሞ የለም። አሁን ዘመኑ በጣም ሄዷል። ለማንኛውም አረጋው በርሄ ትንሽ እናስታውሰው። አረጋው በርሄ ከትግራይ ሻዕቢያ መውጣት የለበትም ብሎ ነው። ሻዕቢያ ትግራይ ገብቷል። አዎ ገብቷል። መውጣት ግን የለበትም አለ። ለምን? ምክንያቱም ግብጾችና ሱዳናውያን ትግራይ ገብተው እየተዋጉ ነው አለ። ትግራይ እንዲህ ተካባ ትግራይ ጉድ እግረኛ አደረግናቸው ምናምን አደረግናቸው በሚባልበት ጊዜ ይሄ ሰውዬ ያለበት ቂም፣ በነገራችን ላይ ቂም እንዳለ አእምሮ ኢጎ ያልታጠበ ኢጎ ክሊን ያልተደረገ ኢጎ ህይወት ነው የሚያጠለሸው፣ የሚያበላሸው ህይወት ነው። ፊውቸር ጭምር ነው፣ የግለሰብ ሳይሆን ዝም ብሎ የህዝብ ጭምር ነው ፊውቸር የሚያበላሸው። አረጋው በርሄ ያውቋል። ምኞት መመኘት ሌላ ነው። አሕማቅ ጊዜ ተማዕራረ የሚል እንትን አለ። በክፉ ጊዜ ወደ ህዝብ ከወዝ የሚገቡ ሰዎች አሉ። ልዩነት ሌላ ነው። ለምሳሌ ግደይ ዘርአጽዮን ተመልከቱ። ኢንጂነር ግደይ ዘርአጽዮን የትግራይን ከወዝ አይቶታል። ፖለቲካው ገብቶታል። እኔ ከትግራይ ጎን ነኝ አለ። ባለቀ ሰዓት በሞተ ሰዓት ላይ ባለፈው እንደዛ አልነበረም። እኩል ነው፣ ተመሳሳይ ነው። ቲፒኤልኤፍ የሚቀየም ከሆነ ተመሳሳይ ችግር ነው ያላቸው። ሁለቱም ከቲፒኤልኤፍ የወጡ አንጋፋዎች ናቸው፣ መስራቾች ናቸው እነዚህ። አሁን ግደይና አረጋው በርሄ የተለያየ የሰማይና ምድር ናቸው። እኔ ከትግራይ ጎን ነኝ ብሎ ቁጭ አለ። ይሄን ብሎ ብልጽግና በዚህ መንገድ መውደቅ አለበት ብሎ አሁን ከፍተኛ ስራ እየሰራ ያለ አንደኛው ግደይ ዘርአጽዮን ነው። በዚህ ይመሰግናል። በመጥፎ ሰዓት ክሪቲካል ጊዜ ላይ አቋም የሚገልጽ ማለት ነው። ይሄ ሰውዬ ክሪቲካል ሰዓት ላይ አንድ ሐሙስ ነው አንድ ዓርብ የቀረው ብልጽግና መጥቶ እጅ ስጡ ይላል። ትግራይ እጅ መስጠት ከየት ነው የተማርከው? ኧረ ከየት ነው የተማርከው? ማን ያስተማረ እጅ መስጠት ቢባል? አረጋው በርሄ ግን ያ እየጠፋ ነውና እንደምንም ብላችሁ አጥፉልኝ በሚባልበት ጊዜ እባካችሁ እንደዚህ በሚባልበት ጊዜ አረጋው እንስማ። የኤርትራ ወታደር ገብቷል። ይህንን ነገር የሱዳኖችና የግብጾች ወረራ በኢትዮጵያ ላይ ህወሓት አመራር ጋር ያለውን ደባ
ስለማይቀበለው የኢትዮጵያ መንግስትን ለመደገፍ ገብቷል። የኢትዮጵያ መንግስትን ማገዙ እንቀበለዋለን። በዚህ በጂኦፖለቲክስ እንግዲህ በዚህ በጂኦፖለቲክሱ የኢትዮጵያ መንግስትን ደግፎ ወደ ትግራይ መግባቱ እንደግፈዋለን ነው። የኢትዮጵያ መንግስትን ለመደገፍ መምጣቱ ጥሩ ነው፣ ደግፈዋለን። ምክንያቱም የግብፃውያን የሱዳናውያን ደባ አሉ ማለት ነው። ልክ ደሴ ጥቁሮችና ነጮች ተዋግተውናል እንዳለው አብይ አህመድ ማለት ነው። ይሄ ሰው አረጋው በርሀ ትግራይ ውስጥ ገብቶ ምን እያደረገ እንዳለ ያውቃል። በዛ ሰዓት የነበረው ጦርነት ያውቃል። ገብቷል፣ ግን መውጣት የለበትም፣ እንደግፈዋለን አለ። ለምን? ቲፒኤልኤፍን ይጥፋልኝ ነው። እንደምንም ብለሽ ዱቄቱን ብቻ አምጪልኝ ነው። በቃ ዝም ብሎ እንደፈለገ ያድርገው፣ ብቻ ቲፒኤልኤፍን አጥፋልኝ። ከዛ በኋላ ቲፒኤልኤፍ አካባቢ አሁን ከቲፒኤልኤፍ ጋር ቂም በቀል የሚባለው ይሄ ሰውዬ ግዙፍ ባለስልጣን በነበረበት ጊዜ በህይወት ያሉ ሰዎች የሉም። እዚህ ላይ ማለት በፖለቲካል ህይወት የነበራቸው ትልልቅ ሰዎች የሉም። ደብረጽዮን አንድ ካድሬ ነው፣ መንጀሪኖ አንድ ካድሬ ነች ምናምን። ይሄ ሰውዬ ወታደር አዛዥ በነበረበት ጊዜ ትንንሽ ልጆች ናቸው እነዚህ እና ማን ያለ ሰፋ እነ ሊያ ካሳ የሚባሉ ትንሽ አሁን የተወለዱ ናቸው እነዚህ። ይሄ ሰውዬ ወደ ቲፒኤልኤፍ ከመቀላቀሉ በፊት በኋላ የተወለዱ ናቸው እነዚህ። አዲስ ጀነሬሽን ነው። ቂም ግን ቲፒኤልኤፍ የሚባል ቂም አለው ዝም ብሎ እንደ ድርጅት። ይሄ ነገር የትግራይ ህዝብ በምን ደረጃ ላይ ነው ያለው? የትግራይ ህዝብ አሁን ያለበት ሁኔታ ጻድቃን ባለፈው እዚህ ፕሮግራም ላይ ያሳየኋቸው ምንድን ነው? እኔ በዚህ ሰዓት ህወሓት እንዲጠፋ አልፈልግም። ምክንያቱም ምንድነው የኦሮሞ ወንድሞቻችን ምናለ ወንዝ እየተሻገሩ ፈረስ አይቀየርም ይባላል። አሁን ያ ፈረስ ነው መጠናከር ያለበት እንጂ ህወሓት መጥፋት የለበትም ሲል ነበር። አሁን ጻድቃን ሌላ ሰው ነው፣ ህወሓት መጥፋት አለበት ይላል። ግን አሁን ትግራይ ክሪቲካል ታይም ላይ ሆኖ ቲፒኤልኤፍ መጥፋት አለበት ይላል። ቂም ሌላ ነው። ከትግራይ ህዝብ አሁን የትግራይ ህዝብ ደጋፊ ነኝ ይላል ጻድቃን። ሌላ ህይወት ውስጥ ነው ያለው ጻድቃን፣ ሌላ ውስጥ ነው። ለራሱ አይበል፣ እኛ ይዘናል፣ እሱም ይዟል፣ እንገጥማለን። ብልጽግና ፈቶ የለቀቃቸው ፕሮፓጋንዲስቶች ደግሞ ላሳያችሁ። ዘና የሚያደርጉ ጉዳዮች አሉ። ብልጽግና አዲስ ነው፣ አዲስ አለቁ። ጁነዲን ሳዶ መጣ። ጁነዲን ሳዶ አዲስ ይመጣሉ። እኔ በእውነት ማን እንደሚመጣ አባዱላ ሲመጣ እናያለን። በጣም አባዱላ በጉጉት የሚጠበቀው የአባዱላ ፖለቲካ ነው። ወያኔ ይላል አሁን መጥቶ ጁነዲን ህገወጡ ህወሓትን እንደ አሞሌ ጨው ቀምሰን አይተናታል ነው የሚለው። ህወሓትን እንደ አሞሌ ጨው ቀምሰን አይተናታል። ከግጭት ውጭ አንድም የሚጠቅም ሀሳብ የለውም። አንድም የሚጠቅም መለስም ሀሳብ የለውም። ስዩምም ሀሳብ የለውም። አባይ ፀሐየም ሀሳብ የለውም። አርከበ ቁባይም ሀሳብ የለውም። የድሮቹ የሱ እኩል ላይ ነበሩ፣ አንድ ካቢኔ ላይ ነበሩት ማለት እኮ ነው፣ አብሮ የነበሩ እነሱም ህወሓት ናቸው። እና ቀምሰን አይተናታል። መለስም ተቀምሷል፣ አባይ ተቀምሷል፣ አርከበ ቁባይ ተቀምሷል፣ ቴዎድሮስ አድሓኖም በሙሉ ምንም የላቸውም። አሁን ይሄ ሰውዬ ይሄም ሰው ሆኖ ይሄም ፖለቲከኛ ሆኖ አሁን በሙሉ ተለቀው አሁን ወደ እንትን ሁ ሌት ዘ ዶግስ አውት የሚባል ዘፈን አለ። ሁሉም ለቋቸዋል። ሄዱ ሰርተ መብላት አለብህ የተባሉ አለማየሁ ከተማ የሚባሉ ሰው እያላሉ መንገድ ምናምን የሚሰሩ አድዋ አፍርሰው የሄዱ ሰው እያሉ አድዋ አብይ አዲ አፍርሰው አድዋ ከተማ አፍርሰው ሄደው እሱ ነው አለማየሁ ከተማ ነው። አለማየሁ ከተማ የሚባሉ ሰውዬ ትንሽ ፕሮጀክት ሰጥተዋል። ይሄ ሰውዬ ተሰጠው ለዚህ እና ምን እኔ እኮ እሱ በቢሊዮን እየዛቀ ይላል። በቢሊዮን እየዛቀ የኔ 50 ሚሊዮን 100 ሚሊዮን ኮንትራት ይሰጠኛል ይላል። እንግዲህ 50 ሚሊዮን ኮንትራት ለዚህ ሰው የተሰጠው በሐዘኔታ ነው። ይጠቀም አንተም ትንሽ ይብላ የተባለ ፕሮጀክት ትንሽ ነው፣ ሚኒ ፕሮጀክት። በፕሮጀክት ውስጥ ትንሽ የፕሮጀክት ይሰጠዋል ቆረስ እያደረገ። እርካታ ግን የለውም። ለምን? ግዙፍ ሰው ነበር። ኦሮሚያ የሚያስተዳደር ሰው ነበር። ግዙፍ ስራ አስፈጻሚ ነበር። የኦፒዲዮ ስራ አስፈጻሚ ነበር። መጨረሻ ላይ ሳውዲ ኤምባሲ ሄዶ $50,000 ነው ምናምን በሚስቱ በኩል መስጊድ እሰራለሁ ብሎ $50,000 ወስዶ ሲመጣ ነው የተያዘችው ሚስቱ። ከኤምባሲ ወስዳ ወደ ሌላ ህይወት ውስጥ ገብቶ ይሄ አንተ ሴኩላር መንግስት ውስጥ ገብተ መንግስት ገንዘብ ከህገወጥ በዶላር ተቀብለ እንዴት እዚህ ውስጥ ገባለ ብሎ መጨረሻ ላይ ምንም አላሉትም። ራሱ ነው ጠፍቶ በሞያሌ በምናምን ወጥቶ ጠፍቶ ሄደዋል። ፈርቶ ነው።
ምን አደረገ? አሁን ህወሓት ቢባል አሁን በልውጣ ነው የሚባለው። ኦፒዲዮን አድን ነው አብይን ልምታድን ነው ማለት ነው በአንተ ፕሮፓጋንዳ። አሁን አባዱላ እንዴት ሲመጣ ምንድን ነው የምንጠብቀው ነው? ቀምሶ አሞሌ ነች ቲፒኤልኤፍ እንደ አሞሌ እና አይቀም የማይጣፍጥ አሞሌ ሆነ ለዚህ ጁነዲን ሳዶ። አሁን ምን አገባ አንተ ተመችቷል። ሌላማ ትንሽዬ እንሂድ ካለን ጊዜ አንጻር ትንሽ እንሂድ። የጥፋት ኔትወርኩ ሴራ ወደ ባንክና ታንክ እየመጣ ያለው ህወሓት ይላል። ይሄ ደግሞ ወደ ባንክና ታዲያ ወዴት ነው የሚካሄደው? እስቲ ትንሽ አንዳንዴ አርስ ብልጽግናን አታስደንግጡት እንጂ ባንክና ታንክ ስለያዘ እኮ ነው አብይ አህመድ ኢትዮጵያን እያደቀቀ ያለው እኮ። ባንክና ታንክ ስለተቆጣጠረ እኮ ነው የትግራይ ህዝብ በታትኑ ቁጭ ያደረጉ እኮ። ምንድን ነው ባንክና ታንክ እኮ ነው። ወደ ባንክና ታንክ ለመጠጋት የሚደረግ የህወሓት መውረግረግ ነው፣ ያው መፍጨርጨር ነው። እና እንደዚህ አይነት እውነት ነው ወደ ታንክና ይመጣል። ፋኖም ወደ ታንኩና ባንኩ ነው። ኦላም ወደ ባንክና ታንኩ ነው። ኦጎግሞ ሐጂ ኢብራሂም ዑስማን አልዩ እሳቸው ወደዛ ነው እሳቸው ሰራዊት። ኦብነግም በርታም ጉምዝም በሙሉ የሲዳማ አርነትም አይደል አይ ቲንክ አንዳንዶችም እየመጡ ነው። ከዛ በኋላ እርግጠኛ አይደሉም እመጣበታለሁ። ስለዚህ ጉዳይ ወደ ታች አካባቢ ወደ ደቡብ ኢትዮጵያ አካባቢ ያለው ሁሉም ወደዚህ ነው። ለምን ስልጣን ሲያዝ ነው። በጎ ነገር ሀሳብ አለኝ ካለ ስልጣን ካለ ነው የሚደረገው። ኢትዮጵያ በዚህ መንገድ መጽናት አለባት የሚል ካለ ስልጣን ከሌለ ዋጋ ህልም ነው። ዝም ብሎ ተራ ሃሉሲኔት ነው የምታደርገው። ዝም ብሎ ቅዠት ነው። ስልጣን ካለ ስልጣን ይዘና ጥሩ ምኞት ያለ ጥሩ ሀሳብ ካለ ግን ትተገብረዋለህ። ምስራቅ አፍሪካ ሰላም አደርጋለሁ፣ ኢትዮጵያ ሰላም አደርጋለሁ፣ በክልሎች መካከል ምንም አይነት ኮሽ የሌለበት የ27 ዓመት ጊዜ እሱን አመጣለሁ ሀሳብ ካለ እሱና ተግባር አቅም አለኝ የምትል ከሆነ ስልጣን መጀመሪያ እጅ ላይ መምጣት አለበት። አለበዚያ እኔ እየጮኩኝ እንደ ቁራ ብጮህ አብይ አህመድ የሚባል አንድ አለቅላቂ 6ኛ ፕላስ 1 6ኛ ሚኒስትሪ ድሮ ሚኒስትሪ የደርግ ጊዜ ወስዶ ገና ወደ 7ኛ እንዳለፈ ትምህርት አቋርጦ የሄደ ሰውዬ 6+1 ነው አብይ አህመድ። እሱ 4 ኪሎ የተቀመጠው። እኔ ምኞት ቢኖረኝ ፕሮፌሰር መራራ ጉዲና እንደዚህ አይነት ለኢትዮጵያ መኝላታለሁ መስራት ፈልጋለሁ ቢሉ 4 ኪሎ ስልጣን ከሌለም ዋጋ የለው። እና ኢቲቪ አልተሳሳታችሁም። ኢቲቪዎች ወደ ስልጣንና ወደ ባንክ የሚደረግ መፍጨርጨር እውነት ነው አለ። ለህልውና ነው። የማንም ስልጣን ለመውሰድ ኢትዮጵያን እንትን ለማድረግ አንዱን ለመጫን አይደለም። ለህልውና ሲባል ግን ሁሉና የሚረጋገጠው አቅም ሲኖር ነው። ታንክ ሲኖር ነው። ባንክ አቅም ማለት እኮ ባንክና ታንክ ማለት አቅም ማለት ነው። ስቴት ፓወር ማለት ነው። ስቴት ፓወር እዚህ ውስጥ ነው ያለው። ሌላ ደግሞ ተመልከቱ እንግዲህ እነዚህ ሰዎች አሉ ዝም ብለን እንድንዝናና ነው። የባህር በር ለማግኘት እቺ ባለፈው ነች የዛሬ አይደለች። የባህር በር ለማግኘት የሚደረገው ጉዞ የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል አሉ። ማን ነው? ፊልድ ማርሻሉ ነው። ፊልድ ማርሻሉ ማን ነው? የኤርትራ ሰራዊት ትግራይ ውስጥ አልገባም አንተ ባለጌ እያለ ሲፎክር የነበረ ሰውዬ ማለት ነው። አሁንም ይላል የኢትዮጵያ ጀነራሎች ተዘጋጁ የሚባለው እኮ ከዞብል ተራራ እየወረደ ያለ ሰራዊት እኮ ነው። ዞብል ተራራ ከታንክ በታች ከድሽቃ በታች ያለ ወደ ኋላ እናርገው። ወያኔ መጥቶ እዚህ በቆረጣ መጥቶ ሁሉንም ዘርፎት ይወዳል። ታንኩ ምናምን ዘርፎት እና ውጣ አስወጡት ተብሎ ወደ ኋላ ዊድሮ እያደረገ ነው። ትልልቅ መሳሪያዎቹ እና ወደ ኋላ ዊድሮ እያደረገ ያለ ቀይ ባህር ተዘጋጁ፣ ቀይ ባህር ለማስመለስ ተዘጋጁ ይባል እና የኔ ፊሊጶስ ቀይ ባህር ማለት ነው። ባጫ ላይ ያስመልሰው። ለማንኛውም ይሄን ካልን በኋላ አንድ ወድ ጉዓይ የሚባል ተጋሩ ያውቁታ። ወድ ጉዓይ ማቅ ትግራይ የለም። ይሄ ነው የወድ ጉዓይ እንትን ላድርገውና ይሄ አንድ ናቸው። ከዚህ ጋር ወድ ጉዓይ ነው። አንድ ሌላ ባንዳ፣ ይሄ በጣም ለየት ያለ ባንዳ ነው። ትግራይ በቁሙ የምትፋረደው ነው። አይነው ወደ ኬንያ ምናምን ይሸሻል፣ እድል ካገኘ ይሸሻል። ወይ ኢትዮጵያ ምድር ላይ ከተገኘ በህግ ከሚቀርቡት ሶስት ምንም አዲስ አበባ አይደለም የዚህ ፍርድ የሚደረገው ትግራይ ነው። ትግራይ ነው የፈረደ። ወንጀል የሰራው አዲስ አበባ አይደለም ትግራይ ነው። ሰራዊቱን በገንዘብ ተደራድሮ መቀለ ሲገባ የመጀመሪያ ሰራዊት የትግራይ ሰራዊት ከበድ ያለ ወንጀል ሰራዊቱን አስይዞ ምን ያህል ገንዘብ እንደተቀበለ ትልቅ ሻንጣ ነው የሰጡት አሉ። ለብልጽግና
ሰራዊቱን አስረክቦ አስበልቶ ነው ወደ ብልጽግና እጅ የሰጠው። አጠገብ የነበረው ሰራዊት እጅ ሰጡ ነው። እና አሁን ይላል ይሄ ለአማራ ቴሌቪዥን ነው። አማራ ቴሌቪዥን ዜና እኮ ነው ይሄ፣ ተመልከት። ሕገወጡ የህወሓት ቡድን ሴራ ተጋለጠ ይላል። እነዚህ ወንጀለኞች የትግራይ ወጣት አስበልተው በገንዘብ ተደራድረው ሌሎችም አሉ። ይሄ የማይረቡ ሰዎች ስለሆኑ እንዲሁ አጋጣሚ ለማስታወስ ያክል ነው። ለማስታወስ ሁሉ ሰልፍ ሄት የሚባል በሳይኮሎጂ አለ። ሰልፍ ሄት የህወሓት መንገድ አረጋዊ በርሄ አሁን ይተነትናል በየቦታው። ይሄ ገብሩ አስራት በየቦታው ይተነትናል። የህወሓት መንገድ ሁሌም ወደ ገደል ካልሆነ ወደ በጎ አይወስድም ይላል። ማን? የትግራይ ፕሬዝደንት የነበር ሁሌም ነው የሚለው። ሁሌም ማለት ኢንክሉዲንግ የሱ ታይም የሱ ፔሪድ እሱ የነበረበት ህወሓት ጭምር እስከ 1993 የነበረበት ህወሓት ጭምር እሱ የነበረበት ሁሌ ወደ ገደል ካልሆነ ወደ በጎ አይወስድም። የዓረና ትግራይ ሊቀመንበርና አንጋፋ ፖለቲከኛ ነው። አንጋፋ እኮ ነው ደግሞ ታይትሉ አንጋፋ ነው። አንተ የነበርክበት ወደ ገደል ነበር ወይ? እና ወደ ገደል ሲሄድ የነበረ የፖለቲካ ፓርቲ አመራር እንዴት ብለህ ቀጠልክ ብትሉት ምንም ግድ የለውም እኮ። ህሊና መሸጥ ዝም ብሎ መሸጥ ነው። የድሮቹ ምን አይነት ፖለቲካ ውስጥ እንደገቡ የምታዩት። እና የዚህ አባ ጋሻ አረጋዊ እጅ ስጡ፣ እጃቸውን ቢሰጡ መንግስትም ያው እጃቸው ቢሰጡ እና እንደዚህ አይገርመንም ማለት ነው። ፖለቲካቸው ተመሳሳይ፣ ራሳቸው ሲጠሉ ታሪካቸው ጭምር ነው የሚጠሉት። ሌጋሲያቸው ጭምር ሌጋሲ ብዙ ነገር ለትግራይ ብዙ ነገር ያበረከቱ እድሜ ወጣትነት ዘመናቸው ብዙ ያበረከቱ ሰዎች እነ ገብሩ አስራት እነዚህ እኮ 10 ዓመት የአረጋዊ በርሄ 10 ዓመት እኮ ትግል ላይ የነበረ እኮ ነው። ከባድ እኮ መስዋዕትነት ጓደኞቹ አብዛኞቹ የሉም እኮ ሙሴ የለም የነበሩ ብዙ ሴቶች ወንዶቹ ጓደኞች ያንዱ ጓዶች የሉም እኮ እና ትዝ አይኖረም እንዴ? ትዝ አይኖረም ከነ ስዩም ጋር ከነ አባይ ጋር ከነ መለስ ጋር ምናምን ድሮ ነበር ህይወታቸው። ትዝ አይለውም እንዴ? ምንም ነገር የለውም፣ ትዝታ የለውም። እኔ እንዴት አይኖረውም? ይኖረዋል እንጂ ምን ያህል ህይወት ብሸጥ ነው። እጃቸው ዝም ብላችሁ ስጡ። ይሄ መንግስታችን፣ ይሄ ብልጽግና መንግስታችን። ብልጽግና እኮ መንግስት አይደለም እኮ የግለሰብ የአንድ ግለሰብ እኮ ነው። ከ4 ኪሎ የኛ ሰፈር የሚለው እኮ አዋሬ የኛ ሰፈር ብሎ የአዋሬ እናቶች ይጸልዩልኛል የሚል ሰው እኮ ነው። ሰራዊት አለው፣ የብልጽግና ሰራዊት አለ በዚህ ሰዓት። ሪሊ እነዚህ ተጋሩ የሚባሉት አዲስ አበባ አንድ ምርጫ ስላላቸው ነው። አንድ ምርጫ ማሸነፍና ማሸነፍ ብቻ። ከዛ ውጭ በወንጀል የተጨማለቁ ነገ ጠዋት በህግ የሚጠየቁ አማራ የሚጠይቃቸው፣ ኦሮሞ የሚጠይቃቸው፣ ፕራይመርሊ ግን የትግራይ ህዝብ የሚጠይቃቸው ናቸው። ስለዚህ ምንድነው አማራጫቸው? እንደምን ብሎ ብልጽግና የሚባል አብይ አህመድ የሚባል መንግስት አሸንፎ ትግራይ ተቆጣጥረውላቸው ኡፈይ ማንም የሚጠይቀን የለም፣ ወንጀል ፈጽመናል፣ የሚጠይቀን የለም ብለው ለመውጣት ነው። ኦባሳንጆ ባያፍራ ባያሸንፍ ኖሮ ይጠይቃል። ኦባሳንጆ ይሄ ኦባሳንጆ አይሆንም ነበር፣ የእንትን ነጋዴ እኮ አይሆንም ነበር እኮ አይደል? አሁን እንደሚነግድ በብልጽግና በቦሌ ይዞ እንደሚመጣ እናውቀዋለን። እሱ ይነግዳል፣ በየቦታ ምን እንደሚሰራ እናውቀዋለን። የናይጄሪያ ፕሬዚደንትም አይሆንም ነበር እኮ ባያፍራ ስላሸነፈ ነው፣ ስለገደላት ነው። በዛ በኩል በቃ ሰውየው ከተጠያቂነት ዳነ። ባያፍራ ባያሸነፍ ኖሮ ይሄኔ ዘሄግ ነበር የሚቀመጠው፣ በፍርድ ቤት ነበር፣ ዓለም አቀፍ ፍርድ ቤት እዛው ያልቅለት ነበር። አብይ አህመድ እንደዛው ነው። እሱ ቢያመልጥም በርካታ አሉ የማያመልጡ። ካመለጠ እሱ የማያመልጡ አሉ። ቃሊቲ ተመቻችቶ አጥባችሁ በደንብ አድርጋችሁ ቀብታችሁ አዘጋጁላችሁ። የእነሱ ቤት ነው፣ የእነሱ ቤት። ብዙ ጊዜ የምንናገረው እዚህ ሚዲያ አለ። አንድ የእነ መንግስቱ ኃይለማርያምን የዳኛ አንድ ዳኛ አለ፣ ክሪሚናል ኮድ ያስተምረን ትዝ ይለኛልና ደርጎች የደርግ ባለስልጣናት የደርግ ስለ ዳኘ ነው። ክራይም ለኔ አንድ ህግ ሲወጣ ለኔም ለልጆቼም ለልጅ ልጆቼም ብሎ ነው የሚወጣው ብሎ የደርግ ባለስልጣናት ቃሊት እንደሚገቡ መጨረሻ ላይ ኢህአዴግ አሸንፎ አዲስ አበባ መጥቶ ቃሊት እንደሚገቡ አያውቁም ነበር አለ። ቢያውቁ ኖሮማ ወንጀል እየሰሩ እንደሆነ ቀይ ሽብር እያሉ ሰው እየገደሉ እንደነበረ ቢያውቁ ኖሮማ ቃሊቲን ሸራተን አስመስለው ይገነቡት ነበር አለ። የሸራተን አይነት ኳሊቲ አድርገው ይገነቡት ነበር ቃሊቲ።
ግን የኛ አይደለም ብሎ ዝም ብሎ የገነቡት እንደ ዝም ብሎ ተራ አድርጎ የገነቡት። አሁን እነዚህ ማወቅ አለባቸው። ቃሊቲ የነገ ቤታቸው ነው።